እንቀጥላለን ክብራትና ክብራን ተመልካቾቻችን የሀገር ውስጥ ጉዳዮቻችን አስቀድመን እንጀምራለን። የኢትዮጵያ ፕሪሚየር ሊግ ነው አስቀድመን የምንመለከተው። የኢትዮጵያ ፕሪሚየር ሊግ የሐዋሳ ቆይታውን አጠናቋል። ትላንት በ30ኛ ሳምንት የመጨረሻ ሁለት መርሃ ግብሮች ትላንት ተደርገዋል። ሁለቱም ጨዋታዎች ባቻ ውጤት ነው የተጠናቀቁት። አስቀድመን ባህር ዳር ከተማ ከመቻል ያደረጉትን ጨዋታ እንመልከት። ለዋንጫ ተፎካካሪ ከሚባሉ ቡድኖች መካከል ባህር ዳር ከተማ አንደኛው ነው። መቻል ማጀማመሩ ጥሩ የሚባል ነበር። በኋላ ላይ ቀስ በቀስ እየተንሸራተተ ከዋንጫ ፉክክሩ የወጣ ይመስላል እንጂ ባህር ዳር ከተማ ትላንት ከመቻል ጋር ያደረገውን ጨዋታ ባዶ ለባዶ ነው ማጠናቀቅ የቻለው። ትላንት ነጥብ መጋራቱንም ተከትሎ እንግዲህ ከመሪው ኢትዮጵያ መድን ያለው ነጥብ ልዩነትን ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። 12 ነጥቦችን በኢትዮጵያ መድን ተበልጦ ሶስተኛ ደረጃ ላይ ነው የተቀመጠው። ባህር ዳር ከተማ ትላንታቻ መለያየቱን ተከትሎ መቻልም 42 ነጥቦችን ሰብስቦ ከኢትዮጵያ መድን 18 ነጥቦችን ዝቅ ብሎ እንግዲህ አምስተኛ ደረጃ ላይ ነው የተቀመጠው። መቻል በተከታታይ ነጥቦችን እየጣለ አቻ እየተለያየ ነው የሚገኘው። ትላንትም ባዶ ለባዶ ተለያይቷል። ሀዲያ ሆሳዕና ከስሁል ሽረ ትላንት ያደረጉት ጨዋታ እንዲሁ አንድ አቻ በሆነ ውጤት ተጠናቋል። ባቻ ውጤት ማለት ነው። ተመስገን ብርሃኑ ለሀዲያ ሆሳዕና ግብ አስቆጥሮ ሀዲያ ሆሳዕናን ጨዋታ አንድ ለባዶ መምራት ችሎ ነበር። ቃላብ ውብሸት በራሱ መረብ ላይ ግብ አስቆጥሮ ከዛም በኋላ ጨዋታው በአንድ አቻ በሆነ ውጤት ነው የተጠናቀቀው። ሀዲያ ሆሳዕና ትላንት ነጥብ ማግኘቱን ተከትሎ ከመቻል ጋር እኩል ያለውን የነጥብ ነጥቡን እኩል 42 አድርሶ በስድስተኛ ደረጃው ቀጥሏል። ስሁል ሽረ ወራጅ ቀጠና ከሚገኙ ቡድኖች መካከል አንደኛው ነው። 22 ነጥቦችን ሰብስቦ ከ28 ጨዋታዎች 17ኛ ደረጃ ላይ ነው የተቀመጠው። ወልዋሎ ዓዲግራት ዩኒቨርሲቲ ከፕሪሚየር ሊጉ ቀደም ብሎ መውረዱ የሚታወስ ነው። ስሁል ሽረ ከወልዋሎ ዓዲግራት ዩኒቨርሲቲ ቀጥሎ እንግዲህ ወራጅ ቀጠና ላይ የሚገኘው ቡድን ነው። አዳማ ከተማና መቀለ ሰባ እንደርታም ወራጅ ቀጠና የሚገኙ ሌሎች ቡድኖች ናቸው። ለማንኛውም 30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሐዋሳ የመጨረሻ ጨዋታዎች ትላንት ተደርገው በ31ኛ ሳምንት መርሃ ግብር ደግሞ ከቀጣይ አርብ ጀምሮ ውድድሮቹ ወደ ሐዋሳ የሚመለሱ ይሆናል። ከአርብ ጀምሮ በ31ኛ ሳምንት ጨዋታዎች ይደረጋሉ። አርብ በተለይ ተጠባቂ አንድ መርሃ ግብር አለ። 12 ሰዓት ላይ መሪው ኢትዮጵያ መድን ከኢትዮጵያ ቡና በ31ኛ ሳምንት ከሚጠበቁት ጨዋታዎች መካከል ናቸው። ወደ ውጭ መረጃዎቻችን እንለፍና ትላንት በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት አንድ ጨዋታ ተደርጎ ነበረ። በአሜክስ ስታዲየም ብራይተን ሻምፒዮኑ ሊቨርፑልን አስተናግዶ ነበረ። 3-2 በሆነ ውጤት አሸንፏል። ብራይተን የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነውን ሊቨርፑልን ትላንት 3-2 አሸንፎ በአውሮፓ መድረክ በቀጣይ ዓመት ለመሳተፍ እንግዲህ እየተፎካከረ ይገኛል። ሃርቬ ኤሌት እና ሰቦዝ ላይ ለሊቨርፑል ሁለት ግቦችን አስቆጥረው ነበረ። ያሲን አያሪ፣ ሚቶማና ሂንሸሉድ ደግሞ ለብራይተን ግቦችን አስቆጥሯል። ሁለት ጊዜም መምራት ችሎ ነበረ ሊቨርፑል። ነገር ግን ትላንት በውድድሩ ጠንካራ የነበረውንና 12 ኢላማቸውን የጠበቁ የግብ ሙከራዎችን ማድረግ የቻለው ብራይተን 3-2 ባለቀ ሰዓት አሸንፎ እንግዲህ ሊቨርፑልም ትላንት አራተኛ ሽንፈቱን ነው በውድድር ዓመቱ ትላንት ያስተናገደው። ብራይተን 62 ነጥቦችን ሰብስቦ 8ኛ ደረጃ ላይ ነው የተቀመጠው። ቀደም ብዬ እንዳነሳሁት እንግዲህ በውድድር ዓመቱ በቀጣይ የውድድር ዓመት በአውሮፓ ኮንፈረንስ ሊግ ለመሳተፍ እየሞከረ ነው የሚገኘው። ቼልሲ በአውሮፓ ኮንፈረንስ ሊግ ፍጻሜ በቀጣይ የሚያደርገውን ጨዋታ ሪያል ቤትስ ጋር ጨዋታውን ያደርጋልና ቼልሲ ሪያል ቤትስን ማሸነፍ የሚችል ከሆነ ከዛ ውጭ 8ኛ ደረጃን ደግሞ ብራይተን ይዞ የሚያጠናቅቅ ከሆነ በአውሮፓ ኮንፈረንስ ሊግ ተሳታፊ ይሆናል ማለት ነው የፋቢያን ሃርዝለር ቡድን ብራይተን። በትላንቱ ጨዋታ ላይ መሐመድ ሳላህ 300ኛ የፕሪሚየር ሊግ ጨዋታውን ያደረገው ሊቨርፑልን በአምበልነት መርቷል። ትላንት ግን አንድ ሪከርድ መጋራት ወይም ደግሞ አንድ ክብር መጋራት የሚችልበትን እድል ሳይጠቀም ቀርቷል። በእርግጥ በቀጣይ አንድ ጨዋታ አለው፣ እዛ ላይ ሊጋራ ይችላል ወይም ደግሞ ክብሩን የግሉ ሊያደርግ ይችላል ተብሎ ነው የሚጠበቀው። በ46 ግቦች በውድድር ዓመቱ 28 ግቦችን አስቆጥሮ 18 ግብ የሆኑ ኳሶችን አመቻችቶ በማቀበል እንግዲህ ጥሩ የውድድር ዓመት እንዳሳለፈ እናስታውሳለን። መሐመድ ሳላህ፣ አለን ሸረርና አንዲ ኮል 47 በአንድ የውድድር ዓመት በፕሪሚየር ሊጉ ማለት ነው 47 ግቦች ላይ ቀጥተኛ ተሳትፎ በማድረግ ግብ በማስቆጠርና ግብ የሆኑ ኳሶችን አመቻችቶ በማቀበል በአንድ የውድድር ዓመት ሪከርዱ በሁለቱ ተጫዋቾች እጅ ነው የሚገኘው። መሐመድ ሳላህ ደግሞ 46 ላይ ነው የሚገኘውና በቀጣይ አንድ ግብ ማስቆጠር ከቻለ ወይም ደግሞ ከዛ በላይ ግብ ማስቆጠር ወይም ደግሞ ግብ የሆኑ ኳሶችን አመቻችቶ ማቀበል ከቻለ ክብሩን የሚጋራ ወይም ደግሞ የግሉ ማድረግ ይችላል። ብራይተን በውድድር ዓመቱ በአሜክስ ስታዲየም ዘንድሮ
ድንቅ አቋሙን ያሳየ ቡድን ነው ማለት ይቻላል። ትልልቅ የሚባሉ ቡድኖችን ወይም ደግሞ ቶፕ 6 የሚባሉትን ቡድኖችን በሙሉ አሸንፏል። ከአርሰናል ውጪ አርሰናል ጋር ብቻ ነው አቻ የተለያዩ። አምስቱን ቡድኖች ግን አሸንፏል። ማንቸስተር ዩናይትድን 2-1 አሸንፏል። ቶትናምን 3-2፣ ማንቸስተር ሲቲን 2-1፣ ቼልሲን 3-0 አሸንፏል። ትላንት ደግሞ ሊቨርፑልን በሜዳው አሜክስ ስታዲየም 3-2 ማሸነፍ ችሏል። የእንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎችን እንመልከት። ሁለት ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከበርንማውዝ የሚያደርጉትን ጨዋታ አስቀድመን እንመልከት። በእንግሊዝ የኤፍኤ ዋንጫ ጨዋታ ምክንያት ማንቸስተር ሲቲ 37ኛ ሳምንት መርሃ ግብሩን አላከናወነም ነበረ። ዛሬ ምሽት በኢታድ ከበርንማውዝ ጋር ምሽት 4 ሰዓት ላይ ወሳኝ ጨዋታ የሚያደርግ ይሆናል። አሰልጣኝ ፔፕ ጋርዲዮላ በእንግሊዝ ኤፍኤ ዋንጫ በክሪስታል ፓላስ ተሸንፈው የውድድር ዓመቱን ያለ ዋንጫ ማጠናቀቃቸው ይታወሳል። ስለዚህ በቀጣይ የውድድር ዓመት ቢያንስ እንኳን በአውሮፓ ቻምፒዮንስ ሊግ ለመሳተፍ ዛሬ ከበርንማውዝ ጋር ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ዛሬ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 68 በማድረስ ደረጃውንም ወደ 3ኛ ከፍ ማድረግ ይችላል። በርንማውዝ 11ኛ ደረጃ ላይ የተቀመጠው 53 ነጥቦችን ሰብስቦ ደረጃውን ከፍ ለማድረግ በርንማውዝም ዛሬ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው የሚሆነው። ሌላኛው ጨዋታ የእንግሊዝ ኤፍኤ ዋንጫን በታሪኩ ለመጀመሪያ ጊዜ ያሳካው ክሪስታል ፓላስ ከወልቭስ ጋር በሴልሃርስት ፓርክ ምሽት 4 ሰዓት ላይ በተመሳሳይ ጨዋታቸውን ያደርጋሉ። የግላስነሩ ቡድን ክሪስታል ፓላስ በክለቡ ታሪክ እንግዲህ ትልቅ የሚባለውን ዋንጫ ነው የእንግሊዝ ኤፍኤ ዋንጫን ያሳካውና በዛሬ በፕሪሚየር ሊጉ ከወልቭስ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚጠበቅ ነው የሚሆነው። 49 ነጥቦችን ይዟል ክሪስታል ፓላስ 49 ነጥቦችን ይዞ እንግዲህ የመጨረሻ ጨዋታውን ደግሞ ዛሬ ጨዋታውን ካደረገ በኋላ የውድድር ዓመቱ የመጨረሻ ጨዋታውን ከሊቨርፑል ጋር ወደ አንፊልድ አቅንቶ ጨዋታውን የሚያደርግ ነው የሚሆነው። ወልቭስ ዘንድሮ በውድድር ዓመቱ ደካማ የሚባል ጊዜን ካሳለፈ በኋላ አሰልጣኝ ከቀየረ በኋላ ፔሬራን ጥሩ ጊዜን እያሳለፈ ቢያንስ እንኳ በፕሪሚየር ሊጉ መቆየቱን ያረጋገጠ ቡድን ሆኗል። ስለዚህ ዛሬ ሁለቱ ክለቦች የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ወደ ሀገር ውስጥ ጉዳያችን እንመለስና የኢትዮጵያ ስፖርት አካዳሚን የመሮጫ መምን ነው የምንመለከተው። የኢትዮጵያ ስፖርት አካዳሚ ከተቋቋመለት የስልጠና ኃላፊነት ውጭ ውድድሮችን በተደጋጋሚ እያስተናገደ እንደሆነ ይታወሳል። ሌላ የመሮጫ መም በሀገር ውስጥ ባለመኖሩ ማለት ነው። ይህ ደግሞ የመሮጫ መሙ ለጉዳት እንዲጋለጥ አድርጎታል። በተደጋጋሚ ውድድሮችን ማስተናገዱ የመሙ መጎዳት የስልጠና መንገዱ ላይ እንግዲህ አሉታዊ ተጽዕኖ ያሳድራል። ከዛም ባለፈ ደግሞ ሰልጣኞች ለጉዳት እያጋለጠ እንደሆነ እንግዲህ በአካዳሚው የአትሌቶች ትምህርትና ስልጠና ኃላፊ ፍቃዱ ከበደ ተናግረዋል። ባልደረባችን አንተነህ ሲሳይ በቦታው ተገኝቶ ምልከታ አድርጎ የሚከተለውን ዝርዝር አዘጋጅቷል። እሱን እንከታተላለን። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። በደንብ ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ኢትዮጵያን በአህጉርና በዓለም አቀፍ መድረክ የሚወክሉ ስፖርተኞችን ማፍራት፣ ስልጠናዎችን መስጠትና ስፖርታዊ ጉዳዮች ላይ ጥናትና ምርምሮችን ማካሄድ የኢትዮጵያ ስፖርት አካዳሚ በአዋጅ የተሰጠው ስልጣን ነው። ስልጠናዎችን መስጠት የኢትዮጵያ ስፖርት አካዳሚ ዋና ዓላማ ቢሆንም በኢትዮጵያ ባለው የስፖርት መሰረተ ልማት ችግሮች በተለይ ባለፉት 4 እና 5 ዓመታት በርካታ ሀገር አቀፍ ውድድሮች በዚህ አካዳሚ ተደርገዋል። ቀድሞ ነገር ለስልጠና በተዘጋጀ ቦታ ላይ ውድድሮችን ማካሄድ ተገቢ ባይሆንም የኢትዮጵያ ስፖርት አካዳሚ ለበርካታ ሀገር አቀፍ ውድድሮች መፍትሄ ሆኖ እያገለገለም ይገኛል፣ አገልግሏል። በ10 ስፖርት አይነቶች ስልጠናዎችን የሚሰጠው የኢትዮጵያ ስፖርት አካዳሚ ከስልጠናዎችና ከውድድሮች ድግግሞሽ የተነሳም የመሮጫ ትራኩ ወይንም ደግሞ መሙ እንደምትመለከቱት ከጥቅም ውጭ ሆኗል። ከዛ ባሻገር በልምምድ ሰዓት አትሌቶች የመሮጫ ጫማቸው ወይም ደግሞ ስፓይካቸው ብሎኑ ጭምር እየወለቀ ለጉዳት ተዳርገዋል። ለመሆኑ የኢትዮጵያ ስፖርት አካዳሚ የመሮጫ ትራክ ወይም ደግሞ መም ጉዳት ማስተናገድ ከዚህ በኋላ በሚኖሩ የስልጠና መንገዶች ላይ ምን አሉታዊ ተጽዕኖ ይኖረዋል? አንዱ ስልጠናን ሳይንሳዊ ነው የሚያስብለው እንግዲህ ፋሲሊቲ ነው። ከፋሲሊቲ አንፃር ስታይ ትራኩ በደንብ የተሻለ ምርጥ የሚባል የነበረ ነበር። አሁን ባለበት ደረጃ ደግሞ ስልጠናዎችን እዚህ ላይ አድርገህ ስራዎችን በአግባቡ ሰርተ ውጤታማ ልጆችን በሚፈለገው ደረጃ አፈራለሁ ስትል አስቸጋሪ ሁኔታዎች ይገጥሙሃል ማለት ነው። ስለዚህ ፋሲሊቲ ክፍተት መኖሩ የስልጠናው ሳይንቲፊክነት ላይም የተወሰነ ጥያቄ ምልክት ያሳርፋል ማለት ነው።
በርካታ አትሌቶችን በተለይ ደግሞ ኢትዮጵያ በማትታወቅባቸው ርቀቶች ብዙ እንድትጓዝ ያደረጉ አትሌቶችን ያፈራው ይሄ ተቋም ከ10 ዓመት በፊት ወደ ስራ ሲገባ ትራኩ ደረጃውን የጠበቀና በዓለም አትሌቲክስ እውቅና የነበረው ቢሆንም አሁን ግን ተጎሳቁሏል። ጥሩ ስታንዳርዱን የጠበቀ ትራክ ነበር የነበረን ባለ 8 ሌን የሆነው ማለት ነው። ስለዚህ አሁን ከ8 ሌን ወደ 7 ሌን ወርዷል። ወደ 7 ሌን መውረዱ በተለይ ደግሞ የከርቭ ድግግሞች ላላቸው ውድድሮች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ስታገርድ አድርገህ ዲስታንስ ሜጀር አድርገህ ቀንሰህ ካልሆነ ልሰራው ማትችለው ስለሚሆን ትሬኒንግ ላይ የዚህ ኢምፓክት ማሳያው ምናልባት አሁን በቅርቡ ያለቀውን የኢትዮጵያ ሻምፒዮናን ስታይ የትራክ ውድድሮች አካባቢ ላይ ሰዓትን መዝግቦ ሪከርድ ለመያዝ ተቸግረዋል። ምክንያቱም ከሪከርድ ውጭ ሆኖ ነው ውድድሩ ብቻ የተካሄደ። ስለዚህ ይሄ የሚያሳየው ምንድነው ትራኩ የፈጠረው ኢምፓክት ትልቅ መሆኑን ያሳያል ማለት ነው። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። ስለዚህ አማራጮች እስከሌሉ ድረስ እዚህ ግን ያለውን አላማ ማስተጓጎል ተገቢ ነው ብዬ ስለማላስብ የሚመለከታቸው አካላቶች ፍቃድም ሲሰጡ ፍቃድም ሲጠይቁ ያለውን ነባራዊ ሁኔታ ከግምት ማስገባት የተቋሙን አላማ ቅድሚያ መስጠት ያስፈልጋል። ምክንያቱም ይሄ ተቋም አላማውን አሳክቷል አላሳካም ነው የመጨረሻ አልቲሜት ጎል። ስለዚህ አሳክቷል ከሆነ ይቀጥላል፣ ካላሳካ ከሆነ ነገ ጥያቄ ይነሳበት። ስለዚህ ያ ነገር እንዳይሆን ማሰብ ያስፈልጋል። የኔን አላማ ብቻ ማሳካት ሳይሆን ያለብኝ የሌሎችንም ማየት ያስፈልጋል የሚለውን ነገር ከግምት ማስገባት አለባቸው ብዬ አስባለሁ። የኢትዮጵያ ስፖርት አካዳሚ ከተቋቋመበት ዓላማ ውጭ እየሰራ መሆኑ ለጉዳት እንዲዳረግ ሆኗል ይላሉ በአካዳሚው የአትሌቶች ትምህርትና ስልጠና ስራ አስፈጻሚ አሰልጣኝ ፍቃዱ ከበደ። እዚህ ግቢ ላይ ያሉ ሰልጣኞች እዚህ ግቢ ላይ ያለውን ማቴሪያል የመጠቀም መብት አላቸው ማለት ነው። አሁን ላይ ባለው ነባራዊ ሁኔታ ቀደም አንተ እንዳነሳኸው ይሄ ተቋም በርካታ የሚባሉ ከስልጠና ውጪ ያሉ ውድድሮችን የሚያዘጋጅ ተቋም ሆኗል እና በርካታ የሆኑ ጫናዎች አሉበት። ከዛም ባለፈ ደግሞ ከውጪ የሚመጡ በርካታ ግለሰቦችም ይሄንን ትራክ እንደ ማሰልጠኛ ተቋምነቱ ብቻ ሳይሆን ስልጠናቸውን እዚህ ላይ ያደረጉ ያሉና ከዚህ ጋር ተያይዞ ጫናው በጣም በርካታ ነው። ምናልባት የዚህ የጫና ማሳያ እንግዲህ ትራኩ በዚህ ሁኔታ ጉዳት ላይ እንዲደርስ ምክንያት የሆነውም ይሄ ነው ብዬ አስባለሁ። አሁን ይሄንን ሉክ እዚህ ጋር በመታየበት ሰዓት ላይ በከፍተኛ ደረጃ ልጆችን ከስፓይክ ጥርስ ጋር በተያያዘ በጣም ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ከዛም ባለፈ ልጆችን ሊጥል ይችላል። ምክንያቱም ጥርስ ነክሶ ይሄን ላይለቅ ይችላል እንደምታየው ስለለቀቀ ማለት ነው፣ ወይ አብሮ ሊነሳ ይችላልና ይሄ ከፍተኛ ጉዳት ነው ያለው። እንደውም ይሄ ትንሽ ዜሮ ጠጠር የሚባለው በመሆኑ ከስፓይኩ ጋር የመታረቅ ጉዳዩ ትንሽ ስለሆነ ነው እንጂ ደረቅ ያለ ቢሆን የማንሸራተት ባህሪም ስለሚኖር ልጆችን የሚጥልና ከፍተኛ አደጋ ሊያስከስት ይችላል እንደምታየው ማለት ነው። በዋናነት ደግሞ የአንደኛው ህመም በዚህ ደረጃ ከጥቅም ውጭ መሆን ለ4 ዓመት በሚቆየው ስልጠና ወደ አካዳሚው የሚገቡ አትሌቶች ላይ ጉዳት እያደረሰ ከመሆኑ ባሻገር ስልጠናውንም ፈታኝ አድርጎታል። ትሬኒንግ በምንሰጥበት ሰዓት ላይ የገጠመ ጉዳት አለ ወይ ካልከኝ፣ አዎ የገጠመን ጉዳት አለ። ምክንያቱም አይተ ከሆነ ትራኮቹ በተለይ አንደኛ ህመም አሁን ላይ ጉዳቱንም ለመቀነስ ብለን በየቦታው ስታይ አንደኛ ህመምን ኦልሞስት ከልለን ነው እየሰራን ያለነው ጉዳቱ ስለሚያመዝን። ስለዚህ ያ ምክንያት የሆነው ምንድነው እንድንዘጋ የሚያስገድደን ጉዳት ስለገጠመን ነውና የገጠመን ጉዳት አለ ከትራክ ትሬኒንግ ጋር ተያይዞ። ያው ሌሎች ጉዳዮች እንዳሉ ሆኖ ግን በዛ ሁኔታ ውስጥ ሆነው ሕክምና ላይ ያሉ ልጆች አሉ። እንቀጥላለን። ወደ ውጭ መረጃዎቻችን ዳግም እናልፍና የጣሊያን ሴራ ነው የምንመለከተው። የጣሊያን ሴራ የውድድር ዓመቱ የዘንድሮው የዋንጫ ፉክክሩ የሚያስገርም ነበረ። እንግዲህ ሊጠናቀቅ አንድ ሳምንት ብቻ ነው የቀረው። እስከ መጨረሻው አሸናፊው አልተለየም። ኢንተር ሚላን እና ናፖሊ አንገት ለአንገት ተናንቀው በአንድ ነጥብ ልዩነት አሁንም የመጨረሻ ጨዋታቸውን የሚያደርጉ ነው የሚሆነው። እሁድ ነበረ መርሃ ግብሮቹ ሊደረጉ የነበረው፣ ወደ አርብ ተሸጋሽገዋል። ወደ አርብ መጥተዋል። ናፖሊ ከካህሊያሪ፣ ኮሞ ከኢንተር ሚላን አርብ ምሽት 3 ሰዓት ከ45 ጨዋታቸውን ያደርጋሉ። ስለዚህ የውድድር ዓመቱ አሸናፊ የሚለይ ነው የሚሆነው። የኔፕልሱ ቡድን ናፖሊ በአንድ ነጥብ ልዩነት እንግዲህ ከኢንተር ሚላን ከፍ ብሎ የጣሊያን ሴራን እየመራ ይገኛል። ስለዚህ ምናልባትም በሜዳው የመጨረሻ ጨዋታውን ማድረጉ የተሻለ እድል እንዲኖረው ያደርጋል። በዲያጎ አርማንዶ ማራዶና ስታዲየም ጨዋታውን ከካህሊያሪ ጋር ያደርጋል። ኮሞ ከኢንተር ሚላን ደግሞ ኢንተር ሚላን ከሜዳው ውጭ ተጉዞ በሴስ ፋብሪጋስ በሚሰለጥነው ኮሞ
ከኮሞ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ኮሞ በውድድር ዓመቱ ክስተት የሆነ ቡድን ነው። ወደ ሴሪያው ካደገ በኋላ በተለይ ያለፉትን 7 ጨዋታዎች አልተሸነፈም። 6ቱን በተከታታይ አሸንፎ ያለፈውን ሳምንት ነው ከሄላስ ቬሮና ጋር አቻ የተለያየውና ምናልባትም ለኢንተር ሚላን ኮሞ ቀላል ተጋጣሚ አይሆንም ተብሎ ነው የሚጠበቀው። በአውሮፓ ቻምፒዮንስ ሊግ ፍጻሜ ኢንተር ሚላን ለፍጻሜ መድረሱ ይታወሳል። ስለዚህ ከፓሪስ ሰን ጀርማ የአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታውን ያደርጋልና ለኢንተር ሚላን ቀደም ብሎ ጨዋታዎችን አጠናቆ ለአውሮፓ ቻምፒዮንስ ሊግ ፍጻሜ እረፍትና ዝግጅት እንዲያደርግ በማሰብ ነው የጣሊያን ሴሪያ ውድድሮችን ወደፊት ያመጣው። ለማንኛውም ናፖሊ ከካሊያሪ፣ ኮሞ ከኢንተር ሚላን የፊታችን አርብ ምሽት የጣሊያን ሴሪያ ሻምፒዮኑን የሚለይ ጨዋታ ይሆናል። ወደ ዝውውር መረጃዎቻችን እንለፍ። እንግዲህ የውድድር ዓመቱም እየተጠናቀቀ ስለሆነ የተጫዋቾች ዝውውር ይነሳል። የትኛው ክለብ ክፍተቱን ለመድፈን በቀጣይ የሚያስፈርማቸው ተጫዋቾች ትኩረትን የሳቡ ናቸው። ሊቨርፑል ትሬንት አሌክሳንደር አርኖልድን ለሪያል ማድሪድ አሳልፎ መስጠቱ የሚታወስ ነው። በሱ ቦታ እንግዲህ ጀረሚ ፍሪምፖንግን ከባየር ሊቨርኩሰን ለማስፈረም ስምምነት ላይ መድረሱም ቀደም ብሎ ይታወሳል። ተጫዋቹ ትላንት የሕክምና ምርመራውን አድርጎ አጠናቋል ተብሏል። የቀይ መስመር ተመላላሹ ፍሪምፖንግ በትሬንት አሌክሳንደር አርኖልድ ቦታ እንግዲህ የ24 ዓመቱ ተመላላሽ ሁነኛ የአርነ ስሎት የቀጣይ ዓመት የውድድር ዓመት ትልቅ እቅድ እንደሆነ ተነስቷል። አሰልጣኝ አርነ ስሎት በሚገባ ይህንን ተጫዋች ይጠቀሙበታል ተብሎ ነው የሚጠበቀው። ፍሎሪያን ቪርትዝ ከዚሁ ጋር ተያይዞ ከባየር ሊቨርኩሰን ሊቨርፑልን ሊቀላቀል ይችላል የሚሉ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲ ግን ተፎካካሪ ነበር ይህንን ተጫዋች ለማስፈረም። ነገር ግን ማንቸስተር ሲቲ ከዝውውሩ ራሱን ማግለሉ ይፋ ተደርጓል። ሌላኛው የተጫዋች ዝውውር ማቲያስ ኩና ነው። ከወልብስ ወደ ማንቸስተር ዩናይትድ የውድድር ዓመቱ ሲጠናቀቅ ወደ ማንቸስተር ዩናይትድ ሊያቀና እንደሚችል እንግዲህ ስካይ ስፖርትና ዘ አትሌቲክ አስነብበዋል። ማንቸስተር ዩናይትድ የወልብስን አጥቂ ኩናን 62.5 ሚሊዮን ፓውንድ የውል ማፍረሻውን በመክፈል በተለይ የዘንድሮ የውድድር ዓመት ላይ እጅግ ደካማ የሚባል የውድድር ዓመት እና ያሳለፈው የኤሮፓ ሊግ የፍጻሜ ተፋላሚው ማንቸስተር ዩናይትድ ስለዚህ ፊት መስመሩ ላይ ለአሰልጣኝ ሩበን አሞሪም ጥሩ አማራጭ ይሆናል ተብሎ ነው የሚጠበቀው። ለማንቸስተር ዩናይትድ ከሌሎች ክለቦች ፈላጊዎች ባለፈ ለማንቸስተር ዩናይትድ ተጫዋቹ የመጫወት ትልቅ ፍላጎት አለው ተብሏል። ስለዚህ ማንቸስተር ዩናይትድን የመቀላቀል ትልቅ እድል እንዳለው ነው የተነገረው። በ2022 ከአትሌቲኮ ማድሪድ ወልብስን ሲቀላቀል 34 ሚሊዮን ፓውንድ ነበረ የተከፈለው ለዝውውሩ ማለት ነው ማቲያስ ኩና። በፕሪሚየር ሊጉ ዘንድሮ በተለይ ወልብስ በፕሪሚየር ሊጉ እጅጉን ሲቸገርና በፕሪሚየር ሊጉ ለመቆየትም ተቸግሮ ባለፉት ሳምንታት በፕሪሚየር ሊጉ መቆየቱን ሲያረጋግጥ በግሉ ማቲያስ ኩና ጥሩ እንቅስቃሴን በማድረግ ግቦችን በማስቆጠር ረገድ ለክለቡ ትልቅ አስተዋጽኦን አበርክቷል። በአጠቃላይ በ63 ጨዋታዎች እንግዲህ በፕሪሚየር ሊጉ ብቻ ማለት ነው 27 ግቦችን አስቆጥሮ 13 ኳሶችን ደግሞ አመቻችቶ ማቀበል ችሏል ለወልብስ ማለት ነው። ማንቸስተር ዩናይትድ ከማቲያስ ኩና በተጨማሪም የኢፕስዊቹን አጥቂ ሊያም ዴላፕን ለማስፈረም እንግዲህ ፊት ለፊት ተገናኝተው ንግግር እንዳደረጉ ነው የተነገረው። ቼልሲም በእርግጥ የዚህ አጥቂ ፈላጊ ነው። ማቲያስ ኩና ግን የውድድር ዓመቱ ሲጠናቀቅ ማንቸስተር ዩናይትድ መቀላቀሉ አይቀርም ተብሏል። በመጨረሻ በዝውውር የምንመለከተው ዱሳን ብላሆቪች ነው። ዱሳን ብላሆቪች ሰርቢያዊ አጥቂ ዩቬንቱስን ሊለቅ እንደሚችል ተነግሯል። 4 ዓመታትን አሳልፏል በዩቬንቱስ። በተለይ 2022 ላይ ከፍሎረንስ ቡድን ፊዮረንቲና 80 ሚሊዮን ዩሮ ወጪ ተደርጎበት ወደ ቱሪን ካቀና በኋላ እንደተጠበቀው አለመሆኑ ዩቬንቱስ ይህንን ተጫዋች ውሉን እንዳያራዝም አድርጎታል። ውሉን የማራዘም ፍላጎትም የለውም ተብሏል። ዩቬንቱስ አሁን በአዲሱ አሰልጣኝ በኢጎር ቱዶርም እንዲሁም በቲያጎ ሞታ በተሰናባቹ አሰልጣኝም በነበሩበት ወቅት ያን ያህል ሳቢ የሆነ እንቅስቃሴ ማድረግና ግቦችን ማስቆጠርም ብዙም አልቻለም ነበር። ባሳለፍነው ሳምንት በኡዲኒዜ ላይ ግብ እስኪያስቆጥር ድረስ ያለፉትን 9 ጨዋታዎች በተከታታይ ግብ ለማስቆጠርም አልቻለም ነበርና ያን ተከትሎ እንግዲህ ውሉን ካላራዘመ ዩቬንቱስ በቀጣይ የውድድር ዓመት 2026 ሰኔ ላይ ውሉ የዚህ ተጫዋች ውል ይጠናቀቃል። ስለዚህ ተጫዋቹን በነጻ ላለመልቀቅ የክረምቱ የተጫዋች የውድድር ዓመቱ ሲጠናቀቅ ክረምት ላይ ይህንን ተጫዋች በነጻ ላለመልቀቅ ከክለቡ ለሽያጭ ያቀርበዋል ተብሎ ነው የሚጠበቀው። ለአዲስ ቀን ማለዳ ስፖርት መረጃዎቻችን የተዘጋጁ የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።